ጠቅሹ ኑርቤባት እኔ ማውቄሻለሁ ገና እንዳየውሽ አላልኩሽም? ከሀቢብን ታውቂዋለሽ አላልኩሽም? ምን እንዲሁ ያውቃሉ። አንድ ቀን ብቻ ነው ያደረሰኝ ፋሲክ፣ አንድ ቀን ብቻ ነው ያደረሰኝ አልኩሽ። ከዛ ታምሪያለሽ አለኝ አልኩሽ። ከዛ ሌላ ነገር እንዳያወራ ብዬ እኔ እኮ አያለሁ አውቃለሁ ከፋሲካ ጋር ብየዋለሁ። ተመልከች በእናትሽ እኔ ምን ጨነቀኝ። አሁን የአንድ ብርን ቁጥር ፈልጉልኝ ወይም ቪዲዮ የቀርታችሁ አንድ ብር ጋር አድርሱልኝ። አንድ ብር የኔ ቦምቦሊዶ እንገናኝ፣ ቪዲዮ እንስራ። እናቴን ይሰራል ከአንቺ ጋር ካልሰራማ ምኑን አንድ ብር ነው? ምኑን አንድ ብር ነው? አንቺን አግኝቶ ከአንቺ ጋር ቪዲዮ ካልሰራ ይሄ ጅቦም እኮ ልክ እንደ አንድ ብር ቆንጅዬ ነው። አይታችሁታል? ግንባታል ጅቦም እንዲህ እየተገናኝተን ደግሞ እኔና አንቺ አውርቻለሁ። ታይ ውሽዬ፣ ግን አንድ ነገር ልንገርሽ ውሽዬ፣ አንቺ አባቴም ታግኝቼዋለሁ። አዳምጪኛ፣ ስለ አንቺ ላውራ። አንቺ ማለት ጌታን ክብር የሚገባሽ የሴቶች አምባሳደር፣ ቲክቶክ ላይ ከሚውሉ ሴቶች ሲቀኑና ሲመቀኙ ስለ ሰው ሲያወሩ ከሚሉ ሴቶች በላይ የሆንሽ ንግስት፣ የንግስት ንግስት፣ ደብል ትሪ ንግስት ሀቢብ የተባለው ትናንት እንዴት እንደነበረ እናውቃለን። ዛሬ ለውጠሽ ሴቶች ሁሉ አንተ ደግሞ ጅቦዬ በግድ ነገር አፈልገኝ ትናንት ብለህ ትናንት ይወት ምን የትናንቱን ማስታወስ ደበረሽ? ቢሆንም እሺ ይቅርታ ቢሆን ወይኔ ጉዴ ቢሆንም ውሽዬ ስልክ ተደውሎብኝ ነው ይቅርታ። ቢሆንም አንቺ መልካም ሴት፣ አንቺ ስትይዥ ወንድ ሴቶች ጠቅላላ ሀቢብ ሀቢብ የሚሉት ዛሬ ነው የሚታያቸው። ትናንትና እና ከትናንት ወዲያ ከፈለጉ ጥብስ፣ ከፈለጉ ቅቅል፣ ከፈለጉ ክትፎ አድርገው ይብሉት። ተውኩላቸው። ትናንት እህቴ እያሉ ሲጠሩት የነበሩት ሴቶች ዛሬ ደግሞ የኔ ጀግና ተመልከች። ዳኛ ሁነኝ እኔ ነገ ከነገ ወዲያ ፍቅረኛ የመያዜ አይቀርም። እሱንም ነክታችሁ ያዌል ያሌኩም። እሱን ሲጀመር ከስንት ጊዜ በኋላ ነው የተገናኘ ነው። እሱን ነክታችሁ ፍቅረኛሽ የሚሆነው አሜሪካ ነው። አንቺም አሜሪካ ትገቢያለሽ። እየተቀየራ የአረብ ሀገር ኑሮ ቀርቶብሽ አስጠልቶሽ አሜሪካ ትገቢያለሽ። ታይ ይሄ ትንቢትን አይደለም እውነት ነው። የምታገቢውም ያንን ሰው ነው። ያንን ሰው ነው። ባህሪውን ትለውጭልሽ። ቢያንስ እሱ ሂጂና አሜሪካ ነው። አክሊሉን ነው እኔ ስም አልጠራውም። እረፍ፣ ከልጁ ጋር ታነካካኝ፣ እናደዳል እሱ። አይ አክሊሉማ ያገባታል። ባህሪውን ትለውጧለች። ሰራተኛ ታታሪ ወንድ ካላረገችው ምን አለበኝ። እንዲህ ሀቢብን የውለወጠች አንቺ እኮ ለዋጭ ቀያ ሊሉ በጣም የሚለወጥ ሰው ነው። በጣም አየሽ፣ ብልህ ሴት የሚቀየሩ ወንዶችን ለይታ ታውቃለች። ውሽዬ እኔ አክባሪ ግን እኔ ወንዶችን ጸባይ መቀየር መምከር ምናምን አምሶ ታየርድ ዩ ሲ ናው አይ ዋንት ሃንድሰም ቦይ ሜቢ አይ ቴክ ማይ ቦይፍሬንድ ሃንድሰም ማለት ገብቶችል ተደብቆ መስሏታል ልጅቷ። ይቅርታ ልታርጉምልሽ። ሃንድሰም ማለት አይ መማር ትልማን የሆነ ቦይ ማለት ነው። አንድ ብር በቃ ራሱ አንድ ብር በቃ አንድ ሰም የሚለውን ዋን ብር በይ በቃ አትሽኮርበን ድድፈሪ በይ አዶናይ አዶናይ የኛው እንዴ ያንቺ ደግሞ ማን ነው? እችን ሴትዮ ገብርኤልን አንቺ ሴትዮ ከላይ ላይ ውረጂ። ግን አንዳንዶቻችሁ ጌም እየተጫወታችሁ ተሆነ ስራችሁ እንዳላበላሽባችሁ ወንድሞቼ እህቶቼ፣ ውይ ስማ እኔማ ቀጥ ብዬ ፈልጌ ከሌላ ቤት ነቅዬ የመጣሁት ልነግርህ እኔ አክባሪሽ ወዳጅሽ ስለ አንቺ አውርቼ የማይታክተኝ መልካም ሴት እንደሆንሽ የብዙ ምንም አይደል አውቃታለሁ። ዘመዴ ናት ስትል
እና ምንድን ነው የምትበይ? ሌላ ጊፍት ተሰጠኝ የምትስመኛል ሳታቋርጥ የኔ ፍቅር ቴንኪ ማለት ስጧት እስቲ በእኔ ስም እና ውሽዬ እግዚአብሔርን ወዳጅሽ አክባሪሽ መልካም ሴት። እውነት ሴቶች ጠቅላላ እንዳንቺ ቢሆኑ የምር ግን እውነት ለመናገር ትቦ ያኔ ልጋብዝሽ ያልከኝ ጊዜ ያኔ እንዳሁኑ እንዲህ በአቅቅ ኖሮ በተለይ ሁል ጊዜ ከጎኔ ነክ በአቅ ኖሮ አብሬ ኬጄ በላ ነበር። ያን ቀን ፈራው ድንገት ኩላሊቴን ቢያወጡ ስለሁለት ብዬ ያኔ ማቲንም አላም ነው። አሁን በዱባይ ከመጣክ አይስዌር ቱ ጋድ ቤት ነው ወላ መጋብዝ አርጌ ምግብ ሰርቼ አሁን አምንካለሁ። ያኔ ፈራሁ። ጅቦ ወይ ኩኝ እንዴት ነህ ታዲያ? በእናትህ እኔ ጅቦ እኮ ይመቸኛል። እና ጅብ ቤት ይሰራል የእኔ ፍቅር ፋሲካ ወይ ከጅቦ ጋር መላ በይኛ። ምን አይ አድናቂው ነው ሌላ አይደለም። በሌላ እንዳትዪ አፍቅረሽ ይሆናል እኮ አታፍሪ። ጅቦዬ ወዬ ኒውድ ደህና ነህ አይደለም? እኔ ደህና ነኝ። እኔ እወድሻለሁ። የሆነ ነገርሽን እወደዋለሁ፣ ግን በቃ አይደል ደህና ነኝ። ጌታን ደህና ነኝ። ጅቦ ጀሮ ሌላ ነገር እንደ የምትወደው ምን አልሽኝ? ምን ነው የምትወደው? ኩይንዬ በጣም ስርዓት ያለሽ ልጅ ነሽ። ጌታን ስለ አንቺ አሁን እንደው ባወራ ማለቴ እንደው ምን መሰለሽ፣ ጎበዝ ነሽ። ጌታን ጎበዝ ነሽ። ስለ ህይወት የገባሽ ጠንካራ ሴት ነሽ ብዬ አምናለሁ። በዛ ላይ ቆንጅዬ ነሽ። ማለቴ አሁን እኮ ብዙ እህቶቻችን አሉ፣ ግን አንቺ ጎበዝ ነሽ። በትንሽ ነገር ነው የተለወጥሽ። ሁሌ እኮ ልመና ይሰለቻል እኮ። አንቺ ግን ማሬ እያሞገስካት እኮ አይደለም። ዘንድሮም ለማይነሽ እያልክ በአሽሙር እየነገ ኧረ የራሷን ሱቅ ከፍታለች። ለእሱን ተይው። ላሽ አንቺ አልገባሽም። ሰዎች ትንሽ ነገር አድርገው ለውጥ አሳይቷል። ንግድ ላይ ናቸው፣ ስራ ላይ ናቸው። ሀገራቸው ገብተው ደግሞ ብር ያለው እኮ ሀገር እኮ ነው። ትክክለኛ ብር ያለው እኮ ኢትዮጵያ ውስጥ እኮ ነው። እኔ ሀገር እኮ ነው ያየሁት። አንተ 4200 ጫማ እኮ አይናቱን ሰዓት እኮ ነው የሚገዙ። ቺ ኩዊን የምትባለው ነቅታለች። እናቴ ትሙት አረብ ሀገር እኮ ብር የለም እኮ። አረብ ሀገር ኢትዮጵያ እኮ ነው ብር ያለው። ጅቡ አሁን ንገርልኝ። አሁን እኔ ሱቅ እንደከፈትኩ ምናምን ንገርልኝ። በዛ ደግሞ ቪዲዮ የስራ ቪዲዮ 2 ቪዲዮ ፖስት አድርጊያለሁ። ፋሚሊዎች ሄደው ኮፒ ሊንክ እና ላይክ ብቻ አድርጉልኝ ቫይራል እንዲሆን። ተመልከች 8 ሀማም እንዳላጠች ዛሬ ራሷን ሱቅ የከፈተች አሉ እህቶቻችን አሉ። ሽሻ ቤት ለሽሻ ቤት የሚዞሩ የወር ደመወዛቸውን ተቀብለው ውሹ ምንን የሺሻ ቤት ሄጄ አውቃለሁ። እንደ የእኔ ቆንጆ አንቺማ እናቴዋ ሀዲሽ ማዕሬ አትሳቂ። ለውጥ እያየሽ ነው። ታች ጅቦ ንገራቸው። ቪዲዮውን ብቻ ሄደው ላይክ ያርጉልኝ ቫይራል እንዲወዱ አርጉ። ለውጢ ዛሬ ማን ሀይ እንዳለኝ ታውቃለህ? የዛሬ 3 ዓመት የምታሰራኝ ማዳም ዛሬ ሀይ አለች። ምን አስባ ነው? ስቸግሯት ብድር ልጠይቅሽ ወይ ቪዲዮሽን አይታ እንዳለፈልሽ ሰምታ ተመልከች። አንዳንድ መዳሞች እኮ ተመልከች። ሀቢብቲ ኢትኔን ተላታ ሚያ ሪያል ስጪ ልትልሽ እኮ ነው። ኧረ ሚሊዮነር ናት ወይ? ለምን ፈልጋኝ ይሆን? መቼም ተመልሰሽ ነው አማመጠቢልኝ አትልሽም። እርግጠኛ ነኝ እንዲህ ልጇን በጣም ወደው ነበር ታውቃለህ። በጣም ምን አለ ወይ ዛሬ እንጀና ምንም ነው። ስማ ጅቡ አሁን ኢትዮጵያ ምንም ነገር እንደዚህ በመቶ ቤት የሚባል ነገር የለም። በሺ ቤት፣ በ10 ቤቶች፣ በ20 ቤቶች ነው ያለው። ብር ያለው እኮ ኢትዮጵያ እኮ ብር ያለው እኮ ኢትዮጵያ ጅቡ። እኔ ድሮ ሰው ሲል አላምንም። ብር ያለው ኢትዮጵያ ነው። እኔ አሁን ከፍቼ የለ 4500 ጫማ ይገዛሉ። ኖርማል ነው። ጫማ ያለው ኢትዮጵያ ነው። ሰው አረብ ሀገር ከደሞዝ ጋር እያነጻጸረው ውሽዬ ብር ያለው እናቴ ትሙት ሀገር ታታታ አርጋ ከፍላ የምትወጣው ገረመኝ። ከዚህ የምንልከው ልብስ ጫማ ምናምን ለራሱ እነሱ አይፈልጉም። ብራንድ ነው የሚፈልጉት።
አገር ብር ውሹዬ ግን እኔ አይ እውነት ፋሲካ በጣም ጎበዝ በቃ የምወዱ አይነት ሴት ነች። ማንን የምታዳመጥ አላማዋን የምታሳካ ሴት ደስተኛች። እኔም እንደዛው ነው ባይዞ በራሱ የሚተማመን ሴት ተደና ነው። ትንሽ ተደና ነው። ፋሲካ ለእኔ በጣም ጎበዝ ነች። አባዬ ሙት ለመታቃላ አረብ ሀገር እንደኔ እኔም አረብ ቤት ሰራ ነበረ እንደምንም ብላ ሀገሯ ላይ ሱቅ ከፈተች። ይቺ ታዲያ ምንድነች? ጀግና ጌታን ከፈትኩ ማሪ ገና አላለቀልኝም። አንዳንዶቻችሁ ደግሞ ባሌም እኮ ከፈትኩ አላለቀልኝም። ልብስ ነው ማሪ ጫማ ቤት በዚህ ያልቃል። አንዳንድ የቤት ሰራተኞች ደግሞ በሞቀበት እየሄዳችሁ አክቲቪስት የሆናችሁ የቤት ሰራተኞች ይሄን ኩሎሮክስ ባፍና ባፍንጫችሁ ስባችሁ ፖለቲካው ወዴት ሄድ ማታቁ። እኔ በጣም ብዙ ሰዎች ኢትዮጵያ ላይ ስራ ለመጀመር ብዙ የኛ ልጆች ኢትዮጵያ ላይ ብዙ ብር የሚያስፈልግ ይመስላቸዋል። እዛ ይሳነፉና የሰው ሀገር ይቀራሉ። ግን ያ ነገር መስራት ትችላላችሁ። እስከ ስንት ይጀምራል ፋሲካ? ኢትዮጵያ አሁን ገብተን ስራ ለመስራት ማለት ነው 100,000 ብር እስከ 500,000 ብር ነው ልንገርሽ። ከዛም በላይ ትልቅ ቤት ተከራየውና ማለት ነው ማሪ ትልቅ ቤት ተከራየውና ያለ መዋሸት ሱቄን የከፈትኩት እኔ በ5 ፍሬ ቀሚስ ነው። አልዋሽም። በቃ ላይ ቀሚስ አሳየኝ ግራሚ ሲሉኝ ኢቭን አሸንጉሊቶቹ ብቻ ነበር ማሳያቸው አለ እዘዙ። እናንተ የቤት ሰራተኞች አክቲቪስቶች ንቁ። እኔ ነኝ መንቃት ያለብኝ እንዴ? ወይ በዛ ላለፈልኝ ወይ በዛ ያላለ አክቲቪስት ነሽ። እኔ ቆንጆ እኔ የሆነ ዘረኝነት ውስጥ አለሽበት አልፈልሽ። አርሚ የለሁበትም። በስመ አብ ወልድ ዘረኝነት ውስጥ ካለሽ አልፈልሽ ፕሊስ። ዘር እኮ የለም ምድር ላይ የለንም። ሁላችንም ፈጣሪ